ሙስሊም ቤተሰብ ነው ያለህ አንተ? ይሄ ሰውዬ ሙስሊም እንደሆነ ማወቅ የሚችል ሰው አለ እዚህ ውስጥ? ማይ ብራዘር ምንድነው ጌታ እንዲያደርግልህ የምትፈልገው? ወደ ጌታ እንድመለሰኝ አንተ ወደ ጌታ እንዲመልስህ ትመለሳል። ባባባስ አንቺ እህቴ ይሄን ሰው ታውቃለሽ? yes ለዚህ ሰው እያለቀስች ነበር። ዛሬ መልሱ ይመጣል ሰው። አሜን። ምክንያቱስ አሜን። እንባዋን እግዚአብሔር ያያል። ተመልከቱ የሚፈሰው እንባዋ። አሁን ልፈታ ነው እሱን። አሜን። ሻኪሶ ምድር ላይ መነጋገሪያ ትሆናላችሁ። አሜን። የእግዚአብሔር መንፈስ ሁለት ክፍል ቤት ያሳየኛል። መሐመድን አየው። መሐመድ ምን ነው አንተ? አባቱ ያንተ አባት ነው። ከናይ ፕሮፌሰር ያንተ አባት መሐመድ ነው። አብደላ ማን ነው? ወንድሙ ነው። አብደላ ያንተ ወንድም ነው። አዎ። ተመልከቱ እንባዋን ተመልከቱ። አለመሳሳት ነው የሚያስለቅሰኝ። በርግጥ ስመርጥ ነቢያት ጋር ለመሄድ ስትመርጡ እንድናገራችሁ ሁላችሁም እዚህ መጣ ነው የእግዚአብሔር ድምጽ ፈልገን ነውና መምረጥ ይገባችኋል። ብዙ ነቢያት ጋር ይከታተላለሁ፣ ፎቶውን ይዤ ዞራለሁና ያለርኩበት የለም። ለ8 ዓመት ትዳር ከያዝን 2010 ነው ያገባሁት። ምክንያት ይሰበራል። ዛሬ መካንነት ይሰበራል። አሜን። ቅድሚያ ያገኘኛል ብዬ ነው የወጣሁት። በጣም ሲፎካከር ላለመምጣት ሰይጣን እሱ ሲገዳደር ነበረ። በጣም ዛሬ ሰብርለታለሁ ለሱ። አሜን። ይህ ሰው ነፃ ወጥቶ ያለ አሜን። እግዚአብሔር አምላክ ታሪካችሁን ይቀይራል። አሜን። አንድ ትልቅ ሰው አያለው። አባትሽ የት ነው ያለው? አለታ ወንዶ የሚባል ሀገር ነው። አዎ። አበበ ማን ነው? አበበ አባቴ ነው። ያንቺ አባት ነው። ፕሮፌሰር አይ ፕሮፌሰር ፕሮፌሰር እሺ ንገሪኝ። 8 ዓመት ሙሉ ብዙ ቦታዎች ሄድሽ። ዜን መፍትሄ አላገኘሽም? ምንም መፍትሄ አላገኘው። ዜን ከዛ በኋላ ለመምጣት ስታስቢ ምን እያሰብሽ መጣሽ? እኔ የት ሊሄዳልሽ? ብር የለንም። እሺ ለመምጣት ይቅርና ለቤታችን ለልጆቻችን የምናበላው አልነበረንም። እቁም ነበረውና አምላኬ ሆይ ያልኩት ይሄንን ፕሮግራም ሲታወጅ ካየው 2-3 ካሳለፍኩ በኋላ እንሄዳለን እንዲያነቦት አልኩት። በድፍረት ማለት ነው። ብር የለንም። እቁብ ያለው ብዙ ጊዜ በሁለተኛ ዕጣ ጀምረን ይሄ እቁብ 26ኛ ዕጣ እስኪደርስ እየተጠባበቅ ነው። አልደረሰልንም። እቁብ ይወጣል፣ እዛ እንሄዳለን፣ አንተም ትፈታለህ እኔም እፈታለሁ አልኩት። ስላው ጊዜ ሳቀብኝ። ይስቃል። ብዙ ጊዜ መጽሐፍ ቅዱስ እያነበብኩ መጣና ወረወረ ከእጄ ነጥቆኝ ማለት ነው። አንቺ ሁሌ እንለወጣለን፣ በታምራት እናድጋለን፣ ስለለፋን ስለሰራን አይደለም ትያለሽ፣ ግን ከንቱ ነሽ ስለኝ እግዚአብሔር የኔ ነገር የሚፈታበትን አውቄያለሁ። አሁን ግን ነቅቻለሁ። እዛ እንሄዳለን ስለኝ ሳቀብኝና ጦንቃይ ቤት ልትሄጂ ነው ብሎ አሾፈብኝ። ሲያሾፍብኝ እቁብ ይወጣል፣ ዛሬ እሁድ እቁብ ይወጣል፣ እቁቡን ይዘህ ትመጣለህ ብዬ ጓደኛዬ ቤት ሄድኩኝ። አዳዳ አልኳት ጓደኛዬ፣ ዛሬ እቁብ ይወጣል፣ እኔ ደግሞ ይህ ፕሮግራም ሄዳለሁ ስላት እሷም በብዙ በጌታ ናትና እንዲህ አለችኝ፣ ነገርሽ የሚፈታበትን ካወቅሽ አንቺ ካመንሽ እቁቡ ይደርስሻል አለችኝ። ደወለልኝ። ማሬ አለኝ። አቤት። እቁቡን ወሰርኩ እኮ አለኝ። ብዬ ካልነበረ አልኩት። መጣውና ምንም ወዲህም አላልኩም። ዛሬ ታሪካችሁ ተቀይሮ ትሄዳላችሁ። አሜን። ሐሰን የሚባል ሰው አያለው። ሐሰን ምን ነው? አያቴ ነው። ኖት አያት ብቻ አይደለም። ሐሰን የሚባል ልክ እንዳንተ ያንግ ማን አያለው፣ ወጣት ሰው አያለው። አንተ ታስራል። ከዚህ እስራት የተነሳ ምንም ነገር ወደፊት ፈቀቅ የሚል ነገር የለም። ያንተ ህይወት ድግግሞሽ ነው። ንግድ ብትሞክር ንግድ አይሆንም። ስራ ብትሞክር ስራ አይሆንም። ሁል ጊዜ መፋጠጥ ብቻ ነው የናንተ ስራ። እንደው ከዚህም ከዛም የሆነ ነገሮች አድርጋችሁ ነው ከዚህም የምትኖሩት። እግዚአብሔር አምላክ ዛሬ ይሄን ሰው ይፈታና አሜን። የእግዚአብሔር እጅ በላዩ ላይ ይታይና አሜን። የጌታ መንፈስ በላዩ ላይ ይመጣና አሜን። እንደው በጣም ብዙ ጊዜ ሰዎች የሚጠይቁት ያንቺን ቤተሰብ የሚገርማቸው እንዴት ከዚህ ሰው ጋር ኖርሽ ነው። ምክንያቱም የናንተ የሁለታችሁ ዓለም እንደዚህ ነው። ኢየሱስ ክርስቶስ ትልቅ እርሻ ያሳየኛል። የማ እርሻ ነው ይሄ? የቤተሰቡን የሱ ቤተሰብ ቤት ነው። እንደዚህ ትልቅ እርሻ። ይሄ ሰው መሐመድ የዚህ ሰው አባት ነው። ሐሰን አያቱ ነው። የሞቱ ሰዎች አያለው በቤተሰቡ በአባቱ ቤተሰቦች በኩል ኦልሞስት ለዚህ ነገር የሚከራከሩ በጣም ብዙ ሰዎች አሉ። ይሄን ለመውሰድ የሚከራከሩ ያልተስማሙ ሰዎች አሉ እነሱ ቤት። እግዚአብሔር አምላክ እንዴት እንደሆነ አይታወቅም። ለምለም ማን ነው? ስሜ ነው።
ሃሌሉያ ይሄንንና ይሄንን እንዴት እግዚአብሔር አምላክ አገናኘ ብሎ ብዙ ሰዎች ነው የሚጠይቁት አንቺን ራሱ እንዴት እንደዚህ የማይገናኙ ሰዎች አብረው ይኖራሉ? በጣም ይሄኛው ሌላ ሃይማኖት፣ ይሄኛው ሌላ ሃይማኖት። እሱም ይወድሻል ግን ብዙ ነገር ወደ ኋላ እየሳበው ነው። እሱን ገመድ ዛሬ ነው ይበጥሳሉ። ከዚህ ምክንያቱም የመጣችሁት ከዛ ነው። እግዚአብሔር ምክንያታችሁን ይሰብራል። ጭንገፋችሁን ይሰብራል። ታሪካችሁን ይቀይራል። እግዚአብሔር አምላክ ትልቅ ቤት ይሰራላችኋል። እዛ ቤት ከዚህ ከሁለት ክፍል ቤት ትወጣላችሁ። ይሄ አይመጥናችሁም እናንተ። ይሄ ሰው ዛሬ ይፈታል። ሚሊዮነር የሚያደርግ ቅባት በላዩ ላይ ይመጣል። ታሪኩ ይቀየራል። ኢየሱስ ክርስቶስን ዛሬ ይቀበላል። የጌታ ልጅ ይሆናል። ከዚህ ቤተሰብ ላይ እግዚአብሔር አምላክ መርገም ሰብሮ እንደሆነ ይሄን ሰው ላይ ያሉ ዛሬ አምላክ እግዚአብሔር በሉ። አምላክ እግዚአብሔር ይሄንን ሰው በሉ። ይሄንን ሰው ከዚህ ከጨለማ ዓለም በሉ። ከዚህ ከጨለማ ከቤተሰብ መርገም በሉ። ይለየዋል በሉ። ይለየዋል። አሜን 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 አሜን። ዘርጉ እጆቻችሁን። ተይ ተይ ግባ። እዚህ ውስጥ የተደገመ ድግምት አለ። ግባ ቶሎ 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 አጣ ግባ። ይሄ ሰው የታሰረ ሰው ነው። እግዚአብሔር አምላክ አሁን ፈታው። አሜን። አምላክ እግዚአብሔር ብሎ አምላክ እግዚአብሔር ይህን ሰው እንደፈታ ይህን ሰው ተፈታ። እኔን ዛሬ ይፈታል። እኔን ዛሬ ይፈታል። ለምለም ስምሽ ነው። 3 ጊዜ አልፈልግሽም ብሎ አስወጥቶሽ አያለሁ። እንደገና ደግሞ ይመጣል። ሄዶ አይሄድም፣ መጥቶ ይመጣል። ትቶ አይቶሽም ደግሞ መጥቶ ይመጣል። ይኸውልሽ በአፉ ውስጥ እየወጣ ያለው አየሽው? ላጩን ፖይዝን ነው፣ መርዝ ነው። እያከመው ነው ጌታ። አሜን። ይህ ሰው ታስሯል። ጌታ ኢየሱስ ክርስቶስ ነው እየፈታው ያለው። አሜን። ራስሽን ልታጠፊ ሁሉ ነበር አንቺ ብዙ ጊዜ እንደው ተቃጠልኩ ነው የምትይው። ደግሞ ስትናገሪ ላይሽ ላይ አርከፍክፌ አንድ ብን ላርገው ራሴን ላቃጥለው ሁሉ ብለሻል። ይሄ ሁሉ ታሪክ ዛሬ ተፈቷል። አሜን። እንኳን ደስ አለሽ። አሜን። ይሄ ሰው እየተፈታ ነው። አሜን። ፍሪ ነፃ ናችሁ። እንኳን ደስ አለሽ። እንኳን ደስ አለሽ። አሜን። ባለቤትሽ ተፈቷል አሁን። አሜን። ኢየሱስ ክርስቶስ ይባረክ። አሜን። ደስ አለ። ተባረክ። አሜን። እግዚአብሔር አምላክ ይባርክ። አሜን። 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 ደስ አለ። ደስ ብሎኛል። እጆችን አንሳ። እግዚአብሔር ሆይ በል። እግዚአብሔር ሆይ አመሰግናለሁ። አመሰግናለሁ። እኔ ኃጢአተኛ ነኝ። እኔ ኃጢአተኛ ነኝ። በደለኛ ነኝ። በደለኛ ነኝ። ዛሬ ልጅህን ኢየሱስ ክርስቶስን የግል አዳኜ አድርጌ ተቀብያለሁ። ዓለምን ሰይጣንን ስራውን ሁሉ ክጃለሁ። እንኳን ደስ አለ። አሜን። ታላቅ ሰው ትሆናለህ። ጌታን አመስግን። እንኳን ደስ አለሽ። ኢየሱስን አመስግኝ። የጌታ ስም የተባረከ ይሁን። ይሄ የእግዚአብሔር ኃይል ያለበት በቤታችሁ ብልጽግናን፣ ክብርን፣ ከፍታን የሚያመጣ ስጦታ ነው። አሜን። የኔን ያዢ። አሜን። ጌታ ይባረክ። አሜን። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣
አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉ ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ